አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጦሳ ጎሴ የሚሄድ አስቤዛ ነው ማሳያችሁ። የብዙ ሰው ነው፣ ያኔ ብዙ ቦታ እየተከፋፈለ ነው እንደምታዩት። እዚህ ጋር ያንድ ሰው አለ ወደዚህ ማለት ነው። ከዛ እዚህ ጋር ደግሞ ከዚህ ከጥምጣሙ ጀምሮ እስከ ሩዙ ድረስ ያንድ ሰው ነው። እዚህ ጋር ደግሞ ከዚህ ጀምሮ እስከ በርበሬው ከዛ እስከ አልባሳቶቹ ያንድ ሰው ነው ማለት ነው። እስከዚህ እንግዲህ እያንዳንዱ ዋጋ የምነግራችሁ ይሆናል። አብራችሁን ሁኑ። ከዚህ ልጀምርላችሁ። እዚህ ጋር ያለው 44040 ብር የፈጀ አስቤዛ ነው እዚህ ጋር ያለው ማለት ነው። መካከል ላይ ያለው በርበሬ ልጀምርላችሁ። በርበሬ በጣም ቆንጆ በርበሬ አለ እዚህ ጋር እንደምታዩት 10 ኪሎ በርበሬ ነው። በርበሬ 630 ብር ሆኗል ማለት ነው። 630 ሲባዛ በ10 6300 ብር ቆንጆ በርበሬ ነው እዚህ ጋር እንደምታዩት ጽድት ያለ በርበሬ ማለት ነው። ማሻአላህ በጤና የሚጠቀሙበት ያደርጋቸው። እዚህ ጋር ደግሞ 25 ኪሎ ዱቄት አለ። 25 ኪሎ ዱቄት 2650 ብር ነው። አያችሁት እዚህ ጋር 2650 ብር። ስኳር 10 ኪሎ ስኳር አላት 1800 ብር ኪሎ በ180 ብር ሂሳብ 1800። ሌላው እዚህ ጋር እንደምታዩት ደግሞ ሩዝ አለ። ሩዝ 25 ኪሎ ማለት ነው 2700 ብር። 25 ኪሎ 2700 ብር እዚህ ጋር እንደምታዩት ዝርዝሩን እኔ እያንዳንዱን ጽፌ ነው። ከዛ ዘይት ኡመር ዘይት 2 ነው የገዛሁት 2100 ብር ነው አንዱ። 4200 ብር ሁለቱ ማለት ነው 4200 ብር እዚህ ጋር ይታያችኋል ብዬ አስባለሁ 4200 ብር። ከዛ ሀባይ ምስር ክክ አላት። ምስር ክክ ኪሎ 250 ብር ነው 1250 ብር። ቴምር አንድ ካርቶን 2600 ብር እዚህ ጋር እንደምታዩት አልኖር ቴምር ምስር ክኳም ይሄው ስኳሩም ይሄው። ቡና ደግሞ 5 ኪሎ ቆንጆ ቡና አላት። መልኩ ጠቆር ያለ ይመስላል ግን ውሃ ያነሳል። ጣዕሙም በጣም ቆንጆ ነው። በ7000 ብር ነው የተገዛው። አያችሁት ቡና በጣም ጠፍቷል እውነት ለመናገር ቡና በከተማው ራሱ ደህና ቡና እንደዚህ መልከኛ ቡና ራሱ የለም። ግን ይሄ ቡናው በጣም ቆንጆ ነው። እኔ ቤቴ የሞከርኩ ነው አብዛኛውን ነገር የማደርሰው ማለት ነው። መኮረኒ 10 ኪሎ አለ 1500 ብር 10 ኪሎ እዚህ ጋር ይታያችኋል ብዬ አስባለሁ። 10 ኪሎ 1500 ብር። ከዛ ሀባይብ ለሹሮ ማነው ለበርበሬው የሚሆን ኮረሪማ 1 ኪሎ ነው ያዘዘችኝ። 1 ኪሎ ኮረሪማ 2400 ብር ነው የገዛሁት። እነዚህ ከደንበኞች ግን ዛሬ ደሴ ለሌላ ሰው ዝም ብሎ መከነ ሰላም ወደ መከነ ሰላም ማነው ወደ ማነው ስሙ ጊምባ ማለት ነው አፍዋን ወደ ጊምባ የሚላክ ነበረኝ 2500 ብር ነው የገዛው ከደሴ ማለት ነው። ይሄ ከደንበኞች እዚሁ ቆንጆ ኮረሪማ ነው ኪሎ 2400 ብር 100 ብር ቀንሰውልኛል ማለት ነው እነሱ። እዚህ ጋር ደግሞ ዝንጅብል አለ። ዝንጅብል 1 ኪሎ 140 ብር ነው። የዚች አስቤዛዋ እንደዚህ ነው። ከዛ ከአስቤዛ ውጭ ደግሞ አልባሳት አላት። ሱፍ አሰፍቻለሁ። ሱፍ በግምት ነው የተሰራው። ያው በግምት ይሁን ብላይ ነው። ለሱፉ ማላበሻ ሸሚዝ ኤክስ ላርጅ ነው። ይሄንን የገዛሁት 1000 ብር ነው። ከዛ ጥምጣም 2 ጥምጣሞች ገዝቻለሁ። አያችኋቸው የሚያማምሩ 2 ጥምጣም 900 ብር እና ቆዳ ጫማ ደግሞ በ2200 ብር 41 ቁጥር የሚያምር ቆንጆ ጫማ ገዝቻለሁ ማለት ነው። አያችሁት ለሱፉ ማላበሻ ሱፉን አሳያችኋለሁ መጨረሻ ላይ። እዚህ ጋር ዳንጉቴ ስልክ ይቺ ስልክ 1600 ነበር ማቃት እኔ እስከዛሬ ድረስ። አሁን የገዛኋት 1900 ብር ነው ማለት ነው። ይሄ የዚህኛው እህታችን አስቤዛና አልባሳት ነው። ሱፍ አላት እሱን ላሳያችሁ። የምታዩት በጣም የሚያምር ቆንጆ ሱፍ ተሰፍቶላታል ግን አልተጨረሰም። 2 ሱፍ ነው ያሰፋሁት። አንዱ እዛኛው ላይ ያለው ቁልፍና ካውያ ይቀረዋል። ቁልፍ አልተሰራለትም። ይሄ ጃኬቱ ነው እዚህ ጋር እንደምታዩት። ከዛ ሴደልያም አለው ከውስጥ ማለት ነው።
ይሄ ከዛ ሱሪ እንደዚህ ሆኖ 5500 ብር ነው ያሰራሁላት ማለት ነው። ሁሉንም ጣቃውንም ከራሳቸው እዛው የሚሰፉ አሉ። እነሱ ጋር ሂጄ መርጬ እዛው ነው የሰፉልኝ ማለት ነው። 5500 ብር ቆንጆ ሱፍ ነው ማለት ነው። ማሻአላህ በጤና ይልበሱት። የዚችኛዋ እህታችን ይሄ ይህንን ይመስላል። ስንት ብር የፈጀ መሰላችሁ? 44040 ብር የፈጀው ማለት ነው። ከዛ ደግሞ እዚህ ጋር የብቻ ደግሞ አለ 28905 ብር የፈጀ 28905 ብር የፈጀ አስቤዛ አላት ማለት ነው። እዚህ ጋር ከዘይት ልጀምርላችሁ። ሊባ ዘይት 5 ሊትር ነው የገዛሁት የሚረጋው ማለት ነው። እያንዳንዱ እቃዋ ዝርዝሩ እዚህ ጋር የተጻፈ ነው ማለት ነው። እኔ እንደዚህ እቃ መጀመሪያ ሂሳብ ንገሪን ስትሉ ሂሳብ ማልነግራችሁ እዚህ ጋር እንደምታዩት የምር 2 ካርቶን ብዬ ስገዛው ራይት አርጌ ከዛ የገዛሁበትን እጽፋለሁ። ዱቄት እንደዛው አሁን እንደምታዩት ማለት ነው። ግን ሳልገዛው ሂሳብ መስራት ስለማልችል ነው። እዚህ ጋር ቴምር 2 ካርቶን ነው ያላት። አንደኛው ከታች ነው ማለት ነው። እንደምታዩት እዚህ ጋር ሸክ እንዳይገባችሁ አንዳንድ እህቶች ካላያችሁት አታምኑም ማለት ነው። 2 ካርቶን ቴምር 5200 ብር ነው። ከዛ ደግሞ ዘይት እዚህ ጋር አለ 5 ሊትር 2 ነው። አንዱ 1650 ብር ነው። ሁለቱ 3300 ብር እዚህ ጋር ይታያችኋል። 3300 ብር። ከዛ ሀባይብ ሱካር 5 ኪሎ 800 ብር። ሀዲያ ዱቄት 10 ኪሎ ነው ይሄ 1100 ብር። ሩዝ በስመቲ 5 ኪሎ ናት። በጣም ቆንጅዬ ሩዝ 950 ብር። እዚህ ጋር ደግሞ መኮረኒ 5 ኪሎ 750 ብር። ኪሎ በ150 ብር ሂሳብ ነው። ፓስታ 2050 ብር አንድ ካርቶን ማለት ነው። እዚህ ጋር ዱላ ከረሚላ አለ 275 ብር ነው። ቡና 2 ኪሎ 2800 ብር ነው። እዚህ ጋር ደግሞ ኮረሪማ 1 ኪሎ 2400 ብር። ዝንጅብል 140 ብር ኪሎ ማለት ነው 140 ብር። ሌላው በርበሪ 7 ኪሎ አላት። ቆንጆ በርበሬ ነው እንደምታዩት። ኪሎ በ630 ብር ሂሳብ 7 ሲባዛ 630 4340 ብር። ከዛ ሀባይብ ይሄ አስቤዛዋ እንደዚህ ነው እንደምታዩት ማሻአላህ። እዚህ ጋር አልባሳቶች አሉ። ይሄ ምንድነው? ጀዝመተ ጡቢ እንደሚባለው አይነት ቆንጆ ጫማ ነው ለእግር ለሚያመው ሰው ምናምንና ይሄ 3300 ብር ነው የገዛሁት። እዚህ ጋር በጣም ምቾት አለው እና ይሄ 3300 ሁለት ኦፔራ እነዚህን 250 500 ብር ሁለቱን። ከዛ የጨርቅ ሱሪ 400 ብር። ሸሚዝ አለው ከውስጥ ሸሚዙ 600 ብር። ይሄ አጠቃላይ 1000 ብር ፈጀ ማለት ነው። እንደዚህ ሆኖ ይሄ ያ አንደኛዋ ወይም ለአንድ ሰው ያዘዘችኝ አስቤዛና ልብስ ነው ማለት ነው። ይሄ የፈጀው 28905 ብር ነው። 28905 ብር ይሄ ያንድ ሰው። ከዛ ወደ ዋናውና ብዙ ደግሞ እዚህ ጋር አለ። ይሄኛው እቃ የፈጀው 100795 ብር ነው። 100795 ብር። ከዚህ ውጪ እዚህ ከምታዩት ውጪ ፍራሽ ኤክስትራ ፍራሽ ውጪ ላይ አላት 13200 ብር የተገዛ እሱን አሳያችኋለሁኝ። በመጀመሪያ እዚህ ጋር 1 ኪሎ ቡና አላት። ቡና 1400 ነው። ዝንጅብል 140 ብር። ኮረሪማም እዚህ ጋር አላት 1 ኪሎ 2400 ብር። ድፍን ምስር 3 ኪሎ 900 ብር 300 ብር ነው ኪሎ። አተርክክ 240 ብር ነው ኪሎ 2 ኪሎ 480 ብር ማለት ነው። ምስር ክክ 3 ኪሎ ነው ያዘዘችኝ 3 ኪሎ 750 ብር ኪሎ 250። ስኳር ደግሞ እዚህ ጋር 3 ኪሎ አላት እዛ ጋር 10 ኪሎ አላት። ሁለት ቦታ አድርጊልኝ ብላኝ ነው። ይሄንን 13 ኪሎ ነው 2340 ብር ነው የፈጀው ማለት ነው 13 ኪሎ። ከዛ ሀባይብ እዚህ ጋር እንደምታዩት መኮረኒ ጥምዝ ድቅቅ ያለችው ናት ያለችው ኪሎ 150 ብር ነው 750 ብር 5 ኪሎ። መኮረኒ ደቃቁን ደግሞ ኪሎ 150 ብር ነው 750 ብር ማለት ነው። ከዛ እዚህ ጋር ዱላ ከረሚላ እሽጉና ያዘዘችኝ 275 ብር። ድሪም ብስኩት እንደ አቦ ወለድ ነው ውስጡ ያኔ አስተሻሸጉ ሁሉ ነገሩ እንደ አቦ ወለድ ነው። ጣዕሙም ቆንጆ ነው።
750 ብር ነው። ፓስታ ኦኬ አንድ ካርቶን 2050 ብር ነው። ሌላው 3 ሊትር ዘይት 3 ገዝቻለሁ። 3ቱ ዘይት እዚህ ጋር እንደምታዩት 3 ሊትር ዘይት 3000 ብር 3ቱ ማለት ነው። እንደገና 20 ሊትር ደግሞ የብቻ አዛኛለች። 20 ሊትር በጣም ጭማሪ ላይ ነው። 6500 ብር ነው ማለት ነው። ቴምር 2 ካርቶን ቴምር ነው ያዘዘችኝ። እዚህ ጋር እንደምታዩት 2 ካርቶን ነው። ያው ፓስታው ስለመከተው ነው 5200 ብር ሁለቱ ማለት ነው። ከዛ እዚህ ጋር ደግሞ ሩዝ በስመቲ 2 አላት 1900 ብር ነው። 5 ኪሎ 950 ብር ነው ማለት ነው። ማሻአላ ቆንጆዬ ሩዝ ናት። ከዛ 25 ኪሎ ዱቄት አለ። 25 ኪሎ ዱቄት 2650 ብር። ሌላው ቆንጆ በርበሬ እንደምታዩት እዚህ ጋር ዋጋው እንደነሱ ተመሳሳይ ነው። 17 ኪሎ ነው ያዘዘችኝ። 630 ሲባዛ በ17 10710 ብር ይመጣል ማለት ነው። ያው በርበሬው ማሻአላ እንደምታዩት በጣም ነው የሚያምረው። በጤና የሚጠቀሙበት ያደርጋቸው። አመት ደርሰን ደግሞ በአመቷ ነው ያዘዘችኝና አልহামዱሊላህ የአመት ሰው ይበለን። ረመዳናችንንም መጥቶ በሰላም ተቀብለ ነው ተጠቅመንበት የምናሳልፍ ያድርገን እላችኋለሁ። ይሄ አስቤዛዋ ነው። ከዛ አልባሳቷን ደግሞ ላሳያችሁ። እዚህ ጋር እንደምታዩዋቸው የሚያማምሩ ሽፎኖች አሉ። አንድ አይነት ሽፎን ነው። አንዷ እቺ ቁመቷ አጠር ያለ መካከለኛ ነገር ናት። ሌላው ግን ኤክስ ላርጅ በሚሆን ሳይዝ ነው ያለችኝ። በጣም የሚያማምሩ ግን ደግሞ ሻርፕ በወርቃማው እንዲሆን እንጂ ሌላ አጣሁኝ ማለት ነው። ወርቃማ ይሄ ወርቃማ ክሬም በወርቃማ ስለሆነ ማች ያደርግልኛል ብዬ ያሰብኩት ነው የገዛሁት። እና እነዚህ ሽፎኖች 2800 ነው ያሰፋሁት። በነገራችን ላይ ሽፎን ስታዙ ቀድማችሁ ያኔ የማያስቸኩል ከሆነ በትዕዛዝ ይሰፋሉ ለማለት ያክል ነው። እና ይሄንን እንደዚህ የሚያምር ሻርፕ 1100 ብር ነው አንዱ ማለት ነው። አያችሁ ሽፎኑን ማሻአላ ተባረከ ረህማን። ሽፎኑ 2800 ብር ነው አንዱ። ያው አንድ አይነት ተመሳሳይ ነው። ከለሩ ተመሳሳይ ዲዛይናቸው የአበባ ዲዛይናቸው ይለያያል ሻርፖቹ ማለት ነው። እቺ አጠር ያለች ናት። ያው ዋጋው ግን ተመሳሳይ ነው። ሻርፑ ይሄንን ይመስላል። ለዚህ ማች ያደረኩት ማለት ነው። ክሬም ከለር ፈልጌ ነው ለሁሉም አንድ ላይ ማች ያደረኩት ማለት ነው። እነዚህ ሁለቱ ሻርፖች ተመሳሳይ ናቸው። ባለ ሰንሰለት ሻርፕ በጣም ነው የሚያምረው። ፋፍሽ ይሉበታል ማለት ነው ኢንሻአላህ። እና ይሄንን ይመስላል። ይሄኛውም ይሄ እዚህ ጋር ያለው ወርቃማ ነገር እዚህ ጋር ላለው በብልጭልጭ ወርቃማው ማች ያደርገዋል ማለት ነው። አያችሁት? ሽፎኖቹ ግን ማሻአላ ሲያማምሩ ማለት ነው። እዩት፣ በጣም ነው የሚያማምሩት ማሻአላ። በጤና የሚለብሱት ያድርጋቸው። ይሄኛው አራተኛው ሽፎን ነው። 4 ሽፎን ከነሻርፓቸው አንድ አይነት ከአንድ ጣቃ ላይ የተሰፋ ግን በጣም ነው የወደድኳቸው። እዚህ ጋር ደግሞ 3000 ብር የተገዛች ቆንጅዬ ቀሚስ አለች ማለት ነው። ፖርሳም አላት። ለ2 አመት ተኩል ነው የተገዛችው። እቺ አታምርም? በአላህ እኔ እንዴት እንደወደድኳት። ከዛ ደግሞ ምን አላት መሰላችሁ? መዘነጫ ፖርሳ እንደዚህ አብሯት አለ ማለት ነው። እቺ 3000 ነው የተገዛችው። ታይት የላትም ነበረ። በአበባው እዚህ ጋር እንደ ቢጫ ነገር ስላለው በዚህ እችን 400 ብር ገዝቼላታለሁ ማለት ነው ታይቷል። አይብ እዚህ ጋር ደግሞ ለ11 አመት ቀሚስ ቆንጅዬ ቀሚስ እንደምታዩት በሀገረኛ ሆኖ ቆንጆ ቀሚስ ነው። ይሄንን የገዛሁት 1500 ብር ነው ማለት ነው። ይሄም በጣም የሚያምር ቆንጆ ቀሚስ ነው። እዚህ ጋር ሱፍ አለ ለአባቷ። በጣም ነው የሚያምረው። ካሜራ ላይ ባላቅም በአካል እንዴት እንደወደድኩት ማለት ነው። ማሻአላ በጣም ነው የሚያምረው። ለአባቷ ጠቆር ያለ ነው ይሄ እንትኑ። አባቷ ግን ማሻአላ ቀይ ስለሆኑ ይሆናቸዋል፣ በደንብ ያምርባቸዋል ብዬ አሰብኩ። በፎቶ ልካልኝ ፎቶ አሳይቸው በፎቶ ነው የሰራው ማለት ነው። በፎቶ ነው የሰራው ስላችሁ በግምት ይሁን ብላ ነው። እዛ የሚሰራላችሁ ስለሌለ እዚሁ አሰሪ ብላይ ነው። እና ዋጋው ይሄ 5500 ብር ነው። ሱሪ አለ፣ ሴደልያም አለው ከውስጥ እዚህ ጋር እንደምታዩት። ግን ቁልፍ ይቀረዋል እና ካውያ ይቀረዋል። ያው እዚህ ጎረቤቴ እኔ የምኖርበት አካባቢ ስለሆነ ያሰፋሁት
በጧት ቁልፉን ይተክሉልኝና አመጣዋለሁ ማለት ነው። አሁን መልስላቸውና ማለት ነውና በጣም ነው የሚያምረው ማሻአላ። ይሄ ለአባቷ ኦፔራ አለ 2 ኦፔራ ነው ያዘዘችኝ። እነዚህ 500 ብር ናቸው። 250 500 ብር። ለሱፉ ማላበሻ 42 ቁጥር ጫማ ዋጋ 2200 ብር ከመጀመሪያው ጫማ ጋር አንድ አይነት ነው። ያው 42 እና 41 መሆኑ ነው እንጂ የሚለየው ማለት ነው። እዚህ ጋር 3500 ብር በጣም ቆንጆ ጫማ 43 ቁጥር ነው፣ ግን ጽድት ያለ በጣም የሚያምር ጫማ ነው። ዋጋው 3500 ብር። እዚህ ጋር ደግሞ ለልጆች ጫማ ነው 30 ቁጥር እና 32 ቁጥር ነው። ይሄ ግን ለአንድ ልጅ ነው። ይሄኛው ቶሎ አያልቅም። በነገራችን ላይ የልጆች ጫማ በጣም ጠንካራ ነው፣ ኳሊቲም ስለሆነ ማለት ነው። እነዚህ 2100 2100 4200 ብር ናቸው ማለት ነው። ከዛ ቅድም ላሳየኋችሁ ለባለ ትንሽዬዋ ቀሚስ ጫማ 26 ቁጥር ናት። እንዴት እንደወደድኳት አትጠይቁኝ። እንደ ሲኒከር ነው ግን ደግሞ መዘነጫም ናት። በጣም ነው የምታምረው። ዋጋዋ 1500 ብር ነው። ግን ወላሂ እንዴት እንደወደድኳት ማሻአላ። ይሄንን ይመስላል ማለት ነው። ከዛ ለሱፉ ማላበሻ የሚሆን ሸሚዝ ይሄ ኤክስ ላርጅ ነው። ዋጋው 1000 ብር ነው። ሌላ ደግሞ እዚህ ጋር ጂንስ ሱሪ ከነ ቲሸርቱ ብላኛለች። ቲሸርት በጣም ቆንጆዬ ቲሸርት 700 ብር። ጂንስ ሱሪ ደግሞ 34 ቁጥር ነው ቁጥሩ። ሞዱ ግን በጣም ሰፊ የሚባል አይደለም 34 ይሁን እንጂ ይሄ ዋጋው 1300 ብር ነው እስከነ ቲሸርቱ። ከዛ ጫማውም ለባለ እዚህ ነው ማለት ነው። ይሄኛው 3500 የተገዛው። ሌላው 23 ቁጥር ጂንስ ሱሪ ፕሪንት ያለው ነው። የሚያምር ቆንጆ ሱሪ ነው። ይሄንን ለ9 አመት ነው። ዋጋው 1200። ከዛ ደግሞ ሸሚዝ አላት እዚህ ጋር ሸሚዝና ቲሸርት። ሸሚዟ በጣም የምታምር ቆንጆዬ ሸሚዝ 600 ብር። ቲሸርት ደግሞ በጣም የምታምር ቆንጆዬ ቲሸርት ናት። ዋጋዋ 300 ብር። አታምርም? ማሻአላ ተባረከ ረህማን። ይሄ ማጣጣፊያውን እንዳልጥለው ብዬ ነበረ። ይሄ እንደዚህ። ከዛ ደግሞ ሺቲ አንድ ፍሬ ሺቲ ጣቃውን ነው ያለችኝ። ይቺ ደግሞ 750 ብር። እዚህ ጋር ጥምጣም አለ 900 ብር። እንግዲህ የዛሬ ገበያው ይሄንን ይመስላል። ውጭ ላይ ደግሞ ፍራሽ አለ፣ እሱን ላሳያችሁ። ኤክስ ማለት ነው። እዚህ ጋር ደግሞ ኤክስትራ ፍራሽ አላት ሜትር ከ50 ባለ 20 ቲክነስ ዋጋው 13200 ብር ነው። እንግዲህ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።